ሰላም ሰላም ቅዱሳን ወገኖቼ በአገር ውስጥም በአገር ውጭም ሆናችሁ ይህንን የእግዚአብሔርን ቃል ለምታደምጡ ሁሉ እግዚአብሔር ዘመናችሁን ይባርኩ እያልኩ የእግዚአብሔር ጸጋ ሰላም ለእናንተ ያቀርባለሁ። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። ዛሬም እግዚአብሔርን ቃል እግዚአብሔር በውስጤ ያስቀመጠውን ያው እግዚአብሔርን ቃል ወደ እናንተ ያደርሳለሁ። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬ የምንካፈለው እግዚአብሔር ቃል ክፍል የሚገኘው ኦሪት ዘፍጥረት ምዕራፍ 35 ቁጥር 9 እስከ 11 እና ኦሪት ዘፍጥረት ምዕራፍ 14 ከቁጥር 21 እስከ 23 ያለውን እግዚአብሔርን ቃል አብረን እንካፈላለን። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 9 እስከ 11 በጌታ በኢየሱስ ስም አነባል። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከው። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራም፣ ስምህ እስራኤል ይባላል እንጂ አለው። ስሙንም እስራኤል ብሎ ጠራ። እግዚአብሔርም ሁሉን ቻይ አምላክ እኔ ነኝ አለ ይላል። እንዲሁ ኦሪት ዘፍጥረት ምዕራፍ 14 ቁጥር 30 ቁጥር 21 እስከ 23 ያለውን በጌታ በኢየሱስ አነባለሁ። የሶዶም ንጉሥ አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። ቁጥር 22 አብርሃምም ለሰዶም ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩ እንዳትል አለው። ጌታ አምላካችን ሆይ እናመሰግናለን። የክብራችን መንጸባረቅ የድላችንም ባለቤት ነገራችንን ሰውረህ ደብቀህ ጋርደህ ዛሬ ላይ ቆመን አንተን እንድናደምጥ ታሪካችንን ቀይረህ መዓዛችንን ቀይረህ በቤትህ ቀና ብለን እንድንሄድ ያደረግከን በፈራንና በደነገጠን ጊዜ ቀርበህ የረዳህን ያገዝከን አጋዣችን ሆይ የታሪካችን ሰሪ ትርጉም ያለው ሕይወት በሰማይም ቢሆን በምድር መንገድን የቀየስክልን የአባቶቻችን አምላክ ሆይ ክብር ላንተ ይሁንልህ። አሁንም ያው ቃልህን እንካፈላለን። በቃልህ ውስጥ አንተን ማግኘት እንዲሆንልን የቃሉ ባለቤት የሆንከው አንተን እያየን ያንተ የሆነውን ሰምተን እንድናተርፍበት እነሆ እንድንጠቀምበት በክርስቶስ ኢየሱስም እንድትረዳን እኔ ጸልያለሁ። የሚሆነው ሁሉ ለአንተ ክብር ይሁን። የከበርከው ጌታ አዳኝ ለሆንከው ለአንተ መልሰን ክብርን እንሰጣለን። ስለሰማን ተባረክ፣ በኢየሱስ ስም አሜን። ርዕሴ እግዚአብሔር ሁሉን ይችላል በሚል ርዕስ አብረን እንካፈላለን። እንግዲህ በዚህ ላይ ያዕቆብን በምንመለከትበት ጊዜ የያዕቆብ ታሪካዊ ዳራው እንደሚታወቀው ያዕቆብ የወንድሙን የኤሳውን ብኩርና አባቱን በማታለል በማጭበርበር የወንድምየውን ብኩርና የኤሳውን ከወሰደ በኋላ ኮብልሎ እንደወጣ ታሪካዊ ዳራው ይነግረናል። እንግዲህ ያዕቆብ ኮብልሎ ከወጣ በኋላ ብዙ ፍርሃትና ድንጋጤ ታልፎ ከተሰጠ በኋላ ይሄ የኪዳን አምላክ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ለማለት እግዚአብሔር ኪዳኑን ስለማይረሳ እየተከተለ ያዕቆብን ወደ ሐሳቡ የመለሰበትና ያዕቆብ አጭበርባሪ የነበረው ከኪዳኑ ኮብሎ የወጣ ከእግዚአብሔር ሐሳብ ጋር የሚቃረን ታሪክ ሰርቶ ከዚህ ከቤቱም ኮብልሎ ፈርቶና ደንግጦ እንደወጣ ወንድምየው ይገለኛል ብሎ ኤሳን ፈርቶ እንደወጣና እግዚአብሔርን በምድረ በዳ እንዳየ ይነግረናል። እግዚአብሔር እንደተገለጠለት በብዙ ታሪክ ይነግረናል። አሁን እንግዲህ ያዕቆብ መመለስ ውስጥ በዚህ ምዕራፍ ዘፍጥረት ምዕራፍ 35 ቁጥር 9 እስከ 11 ላይ ያዕቆብ እግዚአብሔር ለያዕቆብ
ከሶርያ ከተመለሰ በኋላ ከሁለት ወንዞች መካከል እየተመለሰ እያለ ወደ እግዚአብሔር ሐሳብ እየተመለሰ እያለ በመመለስ ላይ እያለ እግዚአብሔር ተገለጠለት ይላል። እግዚአብሔር ተገለጠለት ይልና ባረከው ይላል። እግዚአብሔር ተገልጦለት ብቻ አይደለም አልተውም፣ ባረከው ይላል። ያዕቆብን እግዚአብሔር ባረከው፣ ተገልጦለት ባረከው። ወደ በረከት ጎዳና እግዚአብሔር ከሐሳቡ እንዳይወጣ ከዓላማ እንዳይወጣ ያዕቆብን እየተከተለ ያዕቆብን በዓይኖቹ እያየ እግዚአብሔር ያዕቆብን ዙሪያ ጥበቃን እያደረገ እግዚአብሔር ይከተለው ነበር። ስለዚህ ወገኖች ሆይ ሕይወታችንም እያንዳንዳችን ስንመለከት እንደ ያዕቆብ ከእግዚአብሔር ፈቃድ የኮበለልንበት አውቀን ሳናውቅ ተረድተን ሳንረዳ ገብቶን ሳይገባን አስተውለን ሳናስተውል ከእግዚአብሔር ሐሳብ የምንኮበለልበት ብዙ ነገር አለ እና እግዚአብሔር እንዴት እንደሚከታተል እግዚአብሔር እንዴት እንደሚወደን እግዚአብሔር እንዴት እንደሚጠነቀቅልን እግዚአብሔር ለኛ እንደሚራራልን የሚያሳየን ክፍል ነው። እንግዲህ እግዚአብሔር ሁሉን ይችላል ብዬ ርዕስ ሰጠው። ያዕቆብን ፈራ፣ ታሪኩን አየ፣ የተበላሸውን ታሪኩን አካሄዱን ያዕቆብ አየ፣ ተመለከተ። ይሄንን ባየ ጊዜ ይሄ እንዴት ይሆናል ያዕቆብ ይሄ እንዴት ይሆናል እንዳትል፣ ይሄ እንዴት ይሆናል? ይሄ እንዴት ሊሰራ ይችላል? ይሄ እንዴት እኔ አጭበረበርኩ፣ እኔን ታሪክ ሰራው፣ ይሄን መጥፎ ታሪክ ዘገብኩ፣ እንዴት ይሆናል ብለህ እንዳትል፣ ታሪክን ለመቀየር ያንተን ታሪክ ለማደስ ሁሉን ቻይ አምላክ እኔ ነኝ፣ ሁሉን የሚሰራ ሁሉን የሚያደርግ እኔ ነኝ፣ እንዴት ይሆናል ብለህ እንዳትል። ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እግዚአብሔር ተገለጠለት፣ ባረከው ይልና እግዚአብሔርም ስሜ ያዕቆብ ነው፣ ከእንግዲህ ወዲህ ስሜ ያዕቆብ ተብሎ አይጠራም እስራኤል ይባላል እንጂ እስራኤልም ብሎ ጠራ ካለ በኋላ እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ። ታሪክን ለመስራት ታሪክን ለመቀየር ለማደስ መልካም አድርጎ ለመቀየር ነገሩ የተበላሸ ታሪክን እንደገና ለማደስ እንደገና ወደ ቦታ ለመመለስ እግዚአብሔር በምሕረቱ የተሞላ አምላክ ነው። ወገኖች ሆይ ዛሬ በሕይወታችን ውስጥ እጆቻችን ከልባችን ጋር አንስተን ሁሉን የምትችል አንተ ነህ በቤቴ፣ ሁሉን የምትችል አንተ ነህ በትዳሬ፣ ሁሉን የምትችል አንተ ነህ በሚወጣበት በሚገባበት መንገዴ፣ የኔ ጠባቂ፣ የኔ ተስፋ ሰጪ፣ ታሪክን የምትቀይር ታሪኬን ልትቀይር የምትከታተልን የምትወደኝ የምትራራልን ብለን እግዚአብሔርን በምንቀርብበት ጊዜ እግዚአብሔር ታሪካችንን ሊቀይር እግዚአብሔር ያው ሊያደርግ የተበላሸ ነገራችንን የራቀን ነገራችን እግዚአብሔር አንዳንድ ጊዜ እግዚአብሔር የሰውን የተበላሸ ነገር ቀይሮ ክብሩን ይወስዳል። አንዳንድ ጊዜ ሰው የሚነቅፉን ነቀፎቻችን ሰው የሚነቅፉብን ሰው የሚጠሉብን ነገር እንኳን ነቀፋችንን አስወግደው እንደገና እንደ አዲስ የሚያቆም ታሪክን የሚቀይር እግዚአብሔር ሆነን ያገኝበት ጊዜ ብዙ ጊዜ ነው። እንደዚህ ወገኖች ሆይ ዛሬ በዓለም ዙሪያ ሆናችሁ የምታደምጡ እግዚአብሔር ሁሉን ይችላል። እግዚአብሔርን ሁሉን ይችላል ስንል ሰውን እንኳን እግዚአብሔር በሚፈጥርበት ጊዜ እግዚአብሔር ከምድር አፈር ሰውን አበጀ፣ እግዚአብሔር ከምድር አፈር ወሰደ ይልና ሰው አድርጎ ሰራ ይለናል። ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀ፣ የሕይወትንም እስትንፋስ በአፍንጫ እፍ አለበት ይለናል። ስለዚህ የኛ ሰሪ የሆነ ሁሉን ቻይ የሆነ ታሪክ ቀያሪ እግዚአብሔር እሱ ሁሉን ይችላል። ዛሬም መልእክቴን ወደ እናንተ ሳደርስ የኔ ነገር ማን ይመለከታል የምትሉት ስለ እናንተ ነገር የሚያገባ ዘመድ አይደለም። ስለ እናንተ ነገር የሚያገባ ወዳጃችሁ አይደለም፣ ቤተሰቦቻችሁም አይደለም። ስለማይወጡ እናንተ ረድቶ ዳር ስለማደርሱ ሰው ቢያግዝ ለጥቂት ጊዜ ከሰው ጋር ሊጓዝ ይችላል። ከዛን በኋላ በመንገድ ላይ ይቆማል። ዳር የሚያደርስ እግዚአብሔር ብቻ ነው። ሁሉን ቻይ አምላክ እግዚአብሔር ነው። ዳዊትን ስንመለከት የበግ እረኛውን
ንጉሥ ያደረገ የዳዊት አይደለም። ዳዊት ውስጥ መቻልን፣ ዳዊትን ብቁ ያደረገ፣ ዳዊትን ከፍ ያደረገ፣ የሌለውን ስም የሰጠው እግዚአብሔር ነበር። ዳዊትን ስንመለከት ወገኖቼ ሆይ ስለ ዳዊት በምናነሳበት ጊዜ ዳዊት በግረኛ በነበረ ጊዜ፣ በግን በሚጠብቅበት ጊዜ ስለ ዳዊት የሚናገሩ ዳዊት እረኛ እንደሆነ አለባበሱ ይናገራል። የዳዊት አለባበስ በግረኛ እንደሆነ ይናገራል። ይሄ ብቻ አይደለም። ዳዊትን ስትጠጉና ዳዊትን ጠጋ ብላችሁ ጠረኑን ስታሸቱ ልብሱ በግ ሊሸት ይችላል። ምክንያቱም በግ ጠብቄ አውቃለሁ፣ የገጠር ልጅ ስለሆንኩኝ አውቃለሁ። ዳዊት እንግዲህ በግረኛው በግን ግልገሎችን መሸከም አለበት፣ መንከባከብ አለ። ከበጎች ጋር ስለምታከክ ወገኖቼ ሆይ ልብሱ ቢትኑ ጠረኑ በግ ይላል። የዳዊት ታሪክ እግዚአብሔር ከቀየረ በኋላ ሁሉን ቻዩ አምላክ ወደሱ መጥቶ በሕይወት ውስጥ ራሱን ሲያኖር ብቁ ሲያደርግ ግን የዳዊት አለባበስ፣ የዳዊት አኗኗር፣ የዳዊት የአኗኗር ዘይቤ ተቀየረ። ለምን ቢባል እግዚአብሔር ሁሉን ይችላል። ዛሬ በነገሮቻችሁ ስተጠላለፋችሁ፣ ተስፋ ቆርጣችሁ፣ ልባችሁ አዝኖባችሁ እኔ ምን አለኝ የምትሉ እግዚአብሔር አለላችሁ። ሁሉን የሚችል እግዚአብሔር ከእናንተ ጋር አለ። ሁሉን የሚችል እግዚአብሔር። የሚገርማችሁ ነገር ብዙ ሰዎች ሁሉን የሚችል አድርገው በሕይወታችሁ የሚስሉት ብዙ አማልክቶች አሉ። እኔ ቤተሰቦቼ፣ ወገኖቼ ሆይ አንድ ታሪክ ልነግራችሁ እፈልጋለሁ። እኔ የምኖርበት ሰሜን ሸዋ የተወለድኩበት አገር ብዙ ልጆች ወደ አረብ በሚሄዱበት ጊዜ ወደ አረብ እንዲሁ በተለያየ የውጭ አገር ቪዛ ቆርጦ ለስራ በሚሄዱበት ጊዜ አማልክቶችን እጅግ አምላኬ ይሄ ነው፣ ሁሉን የሚችል የሚያስችለኝ እሱ ነው፣ አቅም የሚሆነኝ እሱ ነው እያሉ ኦውሊያን እየተማጸኑ ቃል ኪዳን ገብቶ ይሄዳሉ። አንዳንዶቹ ከፎቅ ተወርውሮ ሲሞቱ ሰምቻለሁ። ወገኖቼ ሆይ ሁሉን ቻይ አማልክት አይደለም። አንዲት የማስታውሳት በጣም ውቃቢ ያለ እኛ ሀገር ኮርመ ብሩ የሚባለው አመቺሳም የሚሰጥ ለሱ ነው። ልጆች በተወለዱ እኔም ተሰጥቻለሁ ለዛ። ሀገር ሁሉ የሚያደርገው ተግባር ነው። ያ ኮርመ ብሩ የሚባለው ጠንቋይ ወይም ደግሞ ውቃቢ እሱ ጋር ነው። ልጅ ሁሉ ሲወለድ ስም የሚያወጣ እሱ ነው። ገንፎ ይገነፋል፣ ይከዳል፣ ቃል ኪዳን ይሰጣል። አንዳንዶቹ ያላመለጡ ከልጅነታቸው ጀምሮ ከዛ አረንቋ ውስጥ ነው ያሉት። አንድ ልጅ ወደ ዱባይ በሚተድበት ጊዜ ኮርመ ብሩ ይጠብቀኛል፣ የኔ ጠባቂ እሱ ነው፣ የኔ ንጉሥ እሱ ነው፣ የኔ ሁሉን ቻይ የሚያስችለኝ እሱ ነው ብላ ሄዳ እንደሞተች አውቃለሁ። ግን ብዙ ሰዎች ራሳቸውን ይሾማሉ። በእኛ በቤተሰብ መካከል እንኳን በሚካኤል ስም የሚጠራ ሚካኤል በእኛ ቤት ትልቅ አምላክ አድርጎ ይመለካል። ትላንትና በ12 ቤተሰቦቼ ከቤቱ እንኳን የማይወጡ ሰዎች እንዳሉ ይነግሩኝ ነበር። አንዳንድ ስራ እንኳን እንደማይሰሩ አምላካችን ነው፣ አምላክ የሚጠብቀን ሁሉን የሚያስችለን እሱ ነው እያሉ እነዚህ የሌለው አምልኮ የማይቀበሉ መላእክቶችን እንኳን ለዚህ ስርዓት ውስጥ አጋንንት እየተጫወተባቸው በዚህ ሂደት ውስጥ ይመላለሳሉ ብዙ ሰዎች። የኛ እግዚአብሔርን ያወቀን ወደ እግዚአብሔር ሐሳብ የተመለሰን በእግዚአብሔር ቤት ውስጥ ወጥተን የምንገባ ቀና ያልን ቀን ይመጣልን ክርስትና መገለጥ ነው። ክርስቶስ የተገለጠልን የምስራች ነግራችኋለሁ። እግዚአብሔር እኛ የተደገፍነው ሁሉን ይችላል። እንግዲህ ብዙ ሰዎች ራሳቸው እንዳስቀመጡት ነው። የአንዳንዶቹ ጌታ ገንዘብ ሊሆን ይችላል። የአንዳንዶቹ ንጉስና ሁሉን ቻይ በቃ ገንዘብ ካለ ሁሉ አለ የሚሉ ሰዎች አሉ። እንዲሁ ደግሞ ዝና፣ ዕውቀታቸውን፣ ትምህርታቸውን ተደግፎ የሚናገሩ ሰዎች አሉ። እኛ ግን እነግራቸዋለሁ ሁሉን ቻይ እግዚአብሔር ሁሉን ያስችላል። በቤታችሁ እሱን አንግሱት፣ ዝም ብላችሁ አምልኩት።
እግዚአብሔር ሁሉን ይችላል። እንግዲህ ይህን ካለ በኋላ ሁሉን ቻይ፣ ይሄ እንዴት ይሆናል? ታሪኬ እንዴት ይቀየራል? እንዴት ስሜ ይቀየራል እንዳትል ሁሉን ቻይ አምላክ እኔ ነኝ ይለዋል እግዚአብሔር። ሁሉን ቻይ፣ ሁሉን የሚችል ታሪክ መቀየር የሚችል እኔ ነኝ። እግዚአብሔር ራሱ ነው ለያዕቆብ ሁሉን ቻይ አምላክ እኔ ነኝ፣ እኔ አማልክት አይደለሁም፣ እኔ ሁሉን ቻይ አምላክ ነኝ፣ እኔ እግዚአብሔር ነኝ እያለ ይገለጣል። እኛ ለጣዖት አንሰግድም፣ አማልክትን አናመልክም። የምናመልከውን እናውቃለን። ሐዋርያ ጳውሎስ ሲናገር የማመልከውን አውቃለሁ፣ ያመንኩትን አውቃለሁ ይላል። ዛሬ እግዚአብሔር እንደ እግዚአብሔርነቱ ካየን፣ ካመንን፣ ከተጠጋን እግዚአብሔር ሊረዳን የታመነ የማንችለውን ሊያስችለን የታመነን። እንግዲህ በዚህ ኦሪት ዘፍጥረት ምዕራፍ 14 ቁጥር 21 እስከ 22 ስንመለከት የሰዶም ንጉሥ አብርሃምን ይላል፣ አብርሃምን ሰዎችን ስጠኝ ይለዋል። ቅርታ በጣም ሰዎችን ስጠኝ ይለዋል። ሰዎችን ስጠኝ፣ ከብቶችን ግን ለራስ ውሰደው አለው። ለምን ቢባል አብርሃም የኪዳን ሰው ነው። አብርሃምን የሚያገለግሉ ወደ ኪዳን የቀረቡ እውነትን የሚኖሩ ሕዝብና ሰዎችን አብርሃም ስላፈራ ከአብርሃም የሚማሩ እውነት ስለነበረ የሶዶም ንጉሥ ሰዎችን ከእግዚአብሔር ሐሳብ ቅርታ በጣም ሰዎችን ከእግዚአብሔር ሐሳብ ለማኮብለል አብርሃም እውነት ሰዎች እንዳይረዱ፣ አብርሃምን ሕይወት ሰዎች እንዳይካፈሉ የሶዶም ንጉሥ አሰበ። እንግዲህ የሶዶም ንጉሥ ይሄንን አስበው አብርሃም ጋር ያሉ ሰዎች እውነትን የተረዱ ሰዎች ከአብርሃም እውነትን ያስተዋሉ ሰዎች በአብርሃም ዙሪያ እየበዙ ባየ ጊዜ ከብቶችን ላንተ ውሰድ፣ ሰዎችን ግን ለኔ ስጠኝ፣ ካንተ ዘንድ ያሉ ሰዎችን ለኔ ስጠኝ ባለው ጊዜ አብርሃም ለሶዶም ንጉሥ እንዲህ አለ። አብርሃም ቁጥር 22 ላይ አብርሃምም ለሶዶም ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጆቼን ከፍ አድርጋለሁ አለ። እጄን ያነሳሁት የተማረኩለት የሚኖርለት አምላክ አለ። እኔ ወደ ሰማይ አምላክ ወደ እግዚአብሔር እጄን ከፍ አድርጋለሁ። ሀብትንም አልፈልግም። ለምን ቢባል አንተ አለው የሶዶም ንጉሥ አብርሃም ለሶዶም ንጉሥ ሲናገር እጆችን ወደ ልዑል እግዚአብሔር ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጋለሁ። አንተ አብርሃምን ባለጠጋ አደረግሁት እንዳትል፣ አብርሃምን ባለጠጋ አደረግሁ እንዳትል፣ የኔ ባለጠግነት፣ የኔ ክብር፣ የኔ ከፍታ፣ የኔ ውበት፣ የኔ ድል እግዚአብሔር ዘንድ ነው። እጆቼን ወደ ማንም አላነሳም፣ ከማንም እጅ መንሻ አልፈልግም። የሚባርክ የሚጎበኝ እግዚአብሔር እንደሆነ አየሁ ይላል። ስለዚህ ወገኖቼ ሆይ እግዚአብሔር ይጎበኛል። እግዚአብሔር ይጎበኛል። እግዚአብሔር የሚባርክ አምላክ ነው። እግዚአብሔር ሰይጣን አይባርክም። ሰይጣን በመልካም ነገር ሰዎችን አይባርክም። የሚባርክ እግዚአብሔር ነው። እግዚአብሔር ሁሉን ይችላል። ወንድሜ ሆይ እግዚአብሔር በቤት ሁሉን ይችላል። በነገሪ ላይ ሁሉን ይችላል። በአገራችን ላይ እግዚአብሔር ሁሉን ይችላል። እግዚአብሔር ሁሉን ይችላል። ሁሉን የሚችል ይመለክ። ሁሉን የሚችል በቤታችን ይታወቃል።
መታወቂያችን እሱ አምላካችን ነው። ስለዚህ ዛሬ እግዚአብሔር ሁሉን ይችላል ብዬ ስል እግዚአብሔር በሕይወቴ ያደረገውን እግዚአብሔር ያስደነቀኝን የዳሰስኩትን የቀመስኩትን በዓይኔ ያየሁትን አወራላችኋለሁ። ወገኖቼ ሆይ በዓለም ዙሪያ ያላችሁ የክዳን ሕዝብ አምላካችሁን እግዚአብሔርን የምትወዱ ከጣዖት ሰፈር የወጣችሁ ዛሬም አምላካችንን ከፍ እናድርገው። ይመለክ እግዚአብሔር። ዳዊት መዝሙር 47 ላይ ሲናገር እንዲህ ብሎ ተናገረ። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ እግዚአብሔር ግሩም ልዑል ነውና በምድርም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ንጉሥ ነው። እሺ እግዚአብሔር ሁሉን የሚችል እግዚአብሔር ምን ያደርጋል ብትሉኝ፣ አንደኛ እግዚአብሔር ወገኖቼ ሆይ ታሪካችንን ይቀይራል። ያዕቆብን ስሙን ቀየረ፣ ታሪኩን ቀየረ። የትላንትና የምንነቀፍበትን እግዚአብሔር ቀየረ። እንመለከታለን። ሁለተኛ እግዚአብሔር ወገኖቼ ሆይ ታሪካችንን መቀየርም አልፎ እግዚአብሔር ጉብኝትን ያደርጋል። ስፍራችንን ይቀይራል። ዳርቻችንን እግዚአብሔር ይገኝበታል። እግዚአብሔር ጎበኘን ማለት እግዚአብሔር በእኛ ሕይወት ውስጥ ተገኘ ማለት ነው። እግዚአብሔር የእኛን ጉዳይ በማይሞት በማያረጅ በማይደክም በማይዝል እጅ ያዘ ማለት ነው። አንድ ጥያቄ ልጠይቃችሁ። ሰው በማን ተሰርቶ ለማን ይኖራል? በማንስ ይከብራል? እግዚአብሔር ካላከበረ ሐና ስትናገር ስትጸልይ እንዲህ አለች፣ አትታበዩ፣ በኩራት አትናገሩ አለች። ዛሬ በምድር ላይ የሚታበዩ ሰዎች አሉ። ከዛ ማንነተኛ እንውጣ። እግዚአብሔር ወገኖቼ ሆይ አድራሻችን ይቀይራል፣ ኑሯችንን ይቀይራል፣ ታሪካችንን ይቀይራል። እግዚአብሔር ሁሉን ይችላል። ሁሉን ትችላለህ በቤቴ በሉት። ሁሉን ትችላለህ በግል ሕይወቴ፣ ሁሉን ትችላለህ በስራዬ፣ ሁሉን ትችላለህ በቤተሰቤ፣ ሁሉን ትችላለህ በትዳሬ፣ ሁሉን ትችላለህ በስራዬ፣ ሁሉን ትችላለህ በጤናዬ በሉት። ሶስተኛ እግዚአብሔር ምን ያደርጋል ካላችሁን፣ እግዚአብሔር ያከብራል። እግዚአብሔር ያከብራል። የሚያከብረን እግዚአብሔር ነው። እግዚአብሔር ያከብራል። እግዚአብሔር ወደ ሐና ዞር ስንል ሐና አፏ ተከፈተ፣ እግዚአብሔር አከበረ። ከዳን እስከ ቤርሳቤ ቃሉ ጠብ የማይል ሳሙኤልን ሰጣት። ሐና ተሰማች። ትላንትና አዝና ነበር፣ ቆዝማ ነበር። እግዚአብሔር ግን አከበራት። እግዚአብሔር ያላከበረን ነገር አለ እንዴ? በሕይወታችሁ እግዚአብሔር ሁሉን ትችላለህ ብላችሁ እስቲ ሾሙ። በዚህ ምሽት እስቲ ሁሉን ትችላለህ በሉት። ሁሉን ቻይነቱን በአየሩ ላይ ተናገሩ። ባላችሁበት ቦታ ተናገሩ። በምድረ በዳ ውስጥ ሆናችሁ ተናገሩ። እላችኋለሁ እግዚአብሔር ሁሉን ይችላል። ጌታ አምላካችን ሆይ ሁሉን ትችላለህ፣ ሁሉን ታደርግ ዘንድ ቻይ ነህ። ሐሳብ የሚከለከል እንደማይችል ከቶ አወቅኩ እንዳለ ኢዮብ ጌታ ሆይ እንደ ኢዮብ ተስፋ ቆርጦ እግዚአብሔር ሆይ እንደውም ደግሞ ደክሞ ያሉ እንድታስባቸው በዓለም ዙሪያ ያሉ ልጆች ሴቶች ልጆች እንባቸው እንድታበስ በሁሉን ቻይነት ደርሰህ ካሉበት እንድታነሳቸው በአንተ ክብር ውስጥ እንድታቆማቸው በአንተ ማንነት ውስጥ እግዚአብሔር ሆይ መሆን አንተን አይቶ ነገራቸው ድኖ እንዲቀር ተስፋቸው እንዲበራ እነሆ ሰውነታቸው ድኖ እንዲቀር ነገራቸው እንዲድን እኔ ጸልያለሁ። ሁሉን ትችላለህ፣ ሁሉን ታስችላለህ። የአባቶቻችን አምላክ ስለ ሰማህን ክብር ላንተ ይሁን። ለሚሰሙ ሁሉ ይሄንን እውነት ተቀብለው እግዚአብሔር በፊት የቆሙት ሁሉ መቆማ ምርኩዞ ናቸው። ስለ ሰማህን ሁሌም ስለምሰማን ተመስገን። ያው ጌታ በከበረው በክርስቶስ ኢየሱስ ስም